ምንድን ነው? ሚጥሚጣ ተነሽ በጌታ በኢየሱስ ደፍታብሽ ነው ይተሽላል ያዛት በሱ ሴት ልጅ አይደለች ምን ያህል እንደሚያቃጥል ያውሽ ነው ቂጧንም ትረጪው እኔ ደግሞ እንደዚህ ባለህ ከሆነ ጉዳዩ እንዴት እንደማቀዘቅዝና የወለዳኒ ነገሮች በቃ እኮ አሁን ለምን ቦታቸውን እኮ እያያዙ ነው አይደል እንዴ ማለት እሺ ቦታቸውን እየተበላሹ ነው እኔ ደግሞ ቦታቸውን ለማስያዝ እየሞከርኩኝ ነው እኮ አሁን እኮ አንድና አንድ ነገር ማለት ነው ሰላም የሚፈጠርበትን መንገድ ነበር ያሰብኩት ለምሳሌ ጥፋት ላይ ጥፋት ይደረጋል እንዴ አንተ ትንሽ አትሻሻልም እንዴ ምን ነው ጥፋቴ ቆይ አጠፋው እሺ አላጠፋውም እንኳን አይደለም ማጥፋቴን ያምኛለሁ ግን እያስተካከልኩ አይደል እንዴ አሁን እኔና እሷ መሀል ልጅ ተፈጥሮ ካደገ እርግጠኛ ነኝ መቼም የምንታረቅ አይነት ሰዎች አንሆን ጀመር ይሄ ምንም ያንተ ግራ ይገባል እንዴ መቼም የምንታረቅና መቼም ሰላም የሚወርድ አይነት ሰዎች አይደለንም ዳንኤል እኔ ትልቅ ሰው ጋር ነገሮችን ከማድረሴ በፊትና በትልቅ ሰው ከማስገዘቴ በፊትና ይቅርታ ከመጠየቄ በፊት ዛሬ ለአንዴና ለመጨረሻ ጊዜ እንድናወራ ትፈልጋለሁ በቃ ልጁም ሞቶ እኔና እሷም ሳንታረቅ ኪሳራ እኮ ነው የሚሆነው ጥፋት እኮ ነው የሰራው ልጅ እንደቀላል ነገር ልጁ ሞቶ አትተው ልጅ ያሉንም ገና እሱ ውሃ ነው በቃ አንተው እንዴ ሆነ አልሆነ ካንተ አንድ ዘለላ እንኳን ወጣ ማለት በቃ ያው ነው ነፍስ ነው ምን ማለት ነው እናቴን ካንተ እንደዚህ አልጠብቅም እሺ ምን ላድርግ ምን ማድረግ ነው አንተ ብትሆን ምን ታረጋለህ እስቲ አንተ ብትሆን የምታረጋውን ነገር ንገረኝ እስቲ በእግዚአብሔር እስቲ ንገረኝ አንተ ዳንኤል እንዲህ አይነት ሲቹዌሽን ቢገጥመ ተዳር ውስጥ ሆነክ እንዲህ አይነት ጉዳይ ድንገት ቢገጥመ ብትሳሳት ምንድነው የምታረጋው እስቲ ይሄን ብቻ ንገረኝ እኔ ከዛ በኋላ ችግር የለም ሰው በሰው ጫማ ውስጥ ካልገባ ሲጀመር አይደለም እኮ ያጋጥማል እኮ እኔ ይሄ ነገር ባይፈጠር ብዬ ነው ማሰበው እንደመጀመሪያው መጠንቀቅ ነበረብህ እሺ አልተጠነቀቅክምና ተፈጠረን እሺ እና ነፍስ ማስወረድ ቀላል ነገር ነው ቀላል አይደለም ግን ይኸውልህ አማከርኳት ሐሳቡን ራሱ መጀመሪያ ያመጣችው እሷ ናት እኔ አሁን እሟሳዝናኛለሽ በጣም ትዳራችሁ እንዲፈርስ አልፈልግም ብዙ የለፋችሁበት ትዳር ነው በዛ ላይ የኔ ገና ያልተወለደ ልጅ ነው እናንተ ደግሞ ሁለት ልጆች አሏችሁ ያሳዝናሉ ስለዚህ የኔን ልጅ አስወርጄ ይቅርታ ብንጠይቃት ይሆናል ይሳካል ብላ ነበር እሷ ግን ድርቃለች በቃ ከሁለት የወደቀ ዛፍ እኔ ደግሞ እንደዚህ ከሁለት የወደቀ ዛፍ መሆን አልፈልግም እኔ ይቅርታ ካላረገችልኝ ማለት ነው የመጨረሻ ሌላ ነገር ይፈጠራል ልጄንም አጥቼ እንደገና ይቅርታም ሳይደረግልኝ ሜዳ ላይ እኮ ነው የምቀረው ምን ማለት ነው አንተ እኔ ጠይቃት የሆነ ነገር ብለህ በቃ መላ ፍጠር ይሄን ጭንቅላትን አሰራው ብዙ ነገር ታስብበት የለ እንዴ ይኸውልህ ከዚህ በፊት በጣም ተንኮል እንደምታስብ ጠንቅቄ ያውቃለሁ አሁን ደግሞ ጥሩ ነገር አስብበት ይሄን አይምሮም ማለት ተንኮል አትበለኝ በቃ ከዛ ነገር ወጥቻለሁ አሁንኛለሁ ከዛ ነገር ወጣል ነገሮችን ደግሞ እንትን እያልክ ነው አይደል እያሳካህ ነው ብዙ ነገሮችን እኛ መሀል ገብታል አሁን ለማስታረቅ አይደል እንዴ የበለጠ ደግሞ ህይወታችን እንዲቃና ወደ በፊት መስመራችን እንድንመለስ አይምሮን አሰራ አስጠቅም እያልኩ ነው እና እየሰደብከኝ ነው እንደዚህ ምን አይደለም ምን እየሰደብኩ አይደለም ከኔ ተሻለ ታስባለህ በቃ እኔማ ባስብ ኖሮ ይሄን ሁሉ ጥፋት አላጠፋም ነበርኩ እኔው ድርቅ አላልኩም እኮ ይቅርታ እየጠየቅኩኝ እኮ ነው በፊት እንኳን የሆነ ጥፋት ሲጠፋ እኔ እንዳላጠፋው ስለማቅ እንኳን አጠፋው እላለሁ አሁን እኮ አልልኩም ጥፋቴን አምኛለሁ አልኩኝ ውስጥ ናች መሰለኝ ደብሯት ተኝታለች ያቺኛዋ ደግሞ ታማለች ዛሬ ብዙ መድኃኒቱ እየቆየ ነው መሰለኝ እንትን የሚለው በጣም የማት ነው ስትመላለስ ነበር ወደ ሽንት ቤት
ዳንኤል ጥራትና እናውራት። አሙ ውስጥ ጥራት ተኝታ ነበር። አሙ እኔ ከኔ ጋር አይደለም እሱ እንዲያወራሽ ነው። እኔ 2 ቀን 3 ቀን እኮ ከቤት ወጥቼ ባድር እኮ እንደምናፍቅሽና ይቅርታ እንደምታደርጊልኝ አውቃለሁ። ግን ፋራ አልሆንም ብዬ ነው እኔ እንጂ አንቺ ይቅርታ እንደምታደርጊልኝ አምናለሁ። ፍቅር ኧረ በእግዚአብሔር ይቅርታ አድርጊልኝ። በቃ በምታምኚው ለምንሽ ይቅርታ አድርጊልኝ። ኧረ አትራመጂኝ ግን አንቺ እኔ እንዲህ ተንበርክኬ ይቅርታ አታደርጊልኝ። ለቀኝ ወደዛ እኔ ለምንድን ነው እንደዚህ አይነት ነገር የሚያደርገው? ማለት በይቅርታ የምታለፍ ነገር እንዳልሆነ ለምንድን ነው ግን ማለት አንድ ነገር አንቺ ግን በእግዚአብሔር አታምኚም እንደ እግዚአብሔር ክርስቶስ በክርስቶስ አታምኚም? ክርስቶስ ይቅር አይልም? ባልጉና ይቅር ተባባሉ አይልም እግዚአብሔር። ከባለገች አንድ ሴት በቃ ያበቃላት ናት። ወንዱም እንደዛው እንጂ ይቅር ተባባሉ ምልግ ካለ ስጠኝና ላም የምር በመጽሐፍ ቅዱስ ላይ አለ ዝም ተሰራችሁ ሴትዮ ክርስቶስን መታ ስጠይቀው ይቅር በለኝ ብላ እግሩን ስታጥብ ምንድን ነው ያለው? አውቃለሁ የሆነ በመጽሐፍ ቅዱስ ላይ ሌሎች ኃጢአቶች እንዳለ በትዳር መሀል ቢሰሩ ይቅርታ ተባብለ መግባባት ትችላለህ ይላል። ግን አንዱ ላይ ካመነዘረ ይላል ይቅርታ መባባል ችግር የለው መፋታት ይቻላል ይላል። ግን አንቺ እኔና የኛ የትንቢት መፈጸሚያ ለምን እንሆናለን? ለምንስ እንደዛ እናደርጋለን? አንቺ መፋታት ስለምንችል ይቅርታ አደረኩልህ። እሺ ለልጆችም ስል በቃ ብዙ ዋጋ የከፈልኩበት አንዴ ስከሳ አንዴ ስጠቁር የኖርኩበት ህይወቴ በቃ እንዳይበተን ዋጋ ልክፈልና ይቅርታ አደረኩልህ። ይቅርታ የሚል ሰው ትልቅ ነው። ግን ይቅርታ ደግሞ ዋጋውና ቦታው ማግኘት አለበት። ከዛ ይቅርታ ስጠይቅህ ታደርግልህ ማለት ነው። አንተ ከዛ በኋላ እኔ ማለት አምኜ እማምኔ ይመስልሃል? እኔ እኮ እሱ ነው ግራ የገባኝ። እኔ አሁን ይቅርታ አደርግልህ ነበር እግዚአብሔር ምን ያደርጋል ብለሽ ተመልሶ ሌላ ነገር ያደርጋል ብለሽ እርግጠኛ በምን ሆናለሁ? አንቺ ብቻ ይቅርታ አድርጊልኝ አልኩሽ እንጂ ማለት እንትን አሁን ይቆረጥ ማለት ዱዥ ያድርገው ጎራዳ ያድርገው ማለት ነው። ለመሽኛ ብቻ ያስቀርልኝ ስልቤ አድርገኝ አንቺ ብቻ ይቅርታ አድርጊልኝ። ይቅርታ አልታረግልኝ እኔ አይደለም ያድርገኝ እንደዛ ደግሜ በሷ ላይ የሚሄድ ከሆነ ማለት ነው ከአንቺ ውጪ ሌላ ነገር ማስብ ከሆነ ማለት ነው የምሬው አሁኑኑ ማለት ነው ያው ስንፈተ ወሲብ ያዘኝ እግዚአብሔር ምስክሬ ነው። እኔ ይቅርታ አድርጊልኝ ብቻ እኔ በቃ እኮ እኔ ይቅርታ ታደርግልኛለሽ ነው አሁን እያልኩሽ ያለሁት ማለት ነው። እኔ በቃ አስተካክላለሁ ምክስሻለሁ ከበፊቱ 10 እጥፍ 100 እጥፍ ፍቅር እሰጥሻለሁ። በጣም ካደረገው ነገር አንፃር ይቅር መባል እኔ እንጃ እኔ ሰው ላይ አልፈርድም። ግን ፈጣሪ የሚለው ይቅር በሉ ነው አይደል? ይቅር ማለት ደግሞ ትልቅነት ነው። አንቺ አሁን ሰው አጥፍቶብሽ እኮ ይቅር ማለት በጣም ትልቅነት እኮ ነው። አጥፍተሽ ይቅር በሉኝ ማለት እኮ ነው መዋረድ ማለት አይደል? ስለዚህ ይቅር ብትዩ በጣም ደስ ይለኛል። እኔ ደግሞ ምን እንደከበደኝ ታውቃለህ? እንደ እንትን ደግሞ ሽማግሌ ተሰብስቦ ደግሞ ከሁለት ወደቀ ዛፍ ሽማግሌ ይዘህ የመጣ ቀን እዛው ሽማግሌው ባሉበት ነው አይነት ለሚጣመረው። ለምንድን ነው እንደዛ የምታደርጊው? ምን ቤት ሽማግሌ እንዳታመጣ እኔ ይቅርታ ካላረግሽልኝ እኔ በጣም ትልልቅ ሰዎች እንደምታከብሪ ከበፊትም አውቃለሁ። በእነሱ ደግሞ ሞክራለሁ። ግን አንቺ ይቅርታ የምታደርግልኝ ከሆነ ሽማግሌዎች አይመጡ ሽማግሌ አታድክም እኮ ይቅርታ ታደርግልኛለህ። እኔ እኮ ይኸውልህ ዳኒ ይቅርታ ማለት ነው ምንም አልነበረም። በወሬ ደረጃ ቢሆን የሰማሁት እዛ ውጭ ላይ ፍቅር ወላንሳ እኮ ልጇን አታ እዚህ ጋር እኛ ደግሞ እንደዚህ ሁሉም ነገር ይበለሻሽ ነው የምትይው። ቆይ በጣም ነው ልጇን ያጣችው። በጣም አንተ ልብ የቆሰለ አይደል የደከመው።
እንደዛ ይባላል። አጽያት ውስጥ እያስገባኝ ነው። ታዲያ ምን አድርግ ነው የምትሉኝ? እና አጽያት ውስጥ እየገባሽ እኮ ነው እኮ በቃ ነው። ለምንድን ነው የማይተውኝ? በቃ ተወኝና እኔም የራሴን ላይፍ ልኑር። በቃ አይንክ እያየ እኔም በቃ የፈለኩት ቦታ መሄድ እችላለሁ። ደግሞ እኔ ነድር እንዳደረከኝ እንደዚህ የኔ ጨጓራ ጥብስ እንዳደረከው ማለት ነው። አንተም ከምትወደው ጓደኛው ጋር ከጓደኛህ ነው ማግበው። እሱንም አትሞክሪው እንዴ? አዎ አልሞክረውም። አላህ አትጋቡ። እሱም በህይወት አይኖርም፣ አንቺ በህይወት አትኖሪ። የማይሞከር ነገር አትሞክሪ። በቃ ይሄ ደግሞ ትላንትናን ስትይኝ ሰምቼሻለሁ። ከዚህ በኋላ ሌላ ወንድ ምናምን የሚለውን ነገር ብታቆሚና አርፈሽ ብትቀመጪ ነው የሚሻልሽ። ልቀቀኝ እባክህ። እንደዚህ እንድትል አልፈልግም። በፍጹም በስህተት ሌላ ወንድ ገለመሌ ስትይ እንዳልሰማሽ። አዎ በጣም ነው ማፈቅርሽ። ሌላ ወንድ ጋር አይደለም መሆን ብታወሪ ራሱ ሌላ ችግር ነው የሚፈጠረው። ገባሽ አይደል? እንጣላለን። የመጨረሻ ነው የምንጣለው። እንደዚህ ምንም ስለሆንኩ አይደለም። እኔ ይኸውልሽ በዚህ ጉዳይ የማልደራደርበት ነው። እኔ መቶ ባገባ አንቺ አንድ ማግባት አትችይም። ንገርሽ አይደለም? በፍጹም ማለት ነው። አይሆንም። ይሄ እየተሳሳትኩ አይደለም። እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። ከሌላ ወንድ ጋር አየኋት ማለት የኔ የህይወት መጨረሻ ነው። ወይ ታሰራለሁ ወይ ደግሞ ዘልዝዬ ጥለዋለሁ ማለት ነው። ያንን አብሮሽ የሚሆነውን ቆዳ ዘልዝዬ ነው ቆዳውን ገፈፌ ነው ከነቁሙ የምጥለው ማለት ነው። ልንገርሽ፣ አርፈሽ እንዲህ አይነት ሀሳብ ከአይምሮሽ ውስጥ አውጪ። ከወዲሁ ነው የምነግርሽ። ይልቅ ይቅርታ አድርገሽልኝ አብረን እንድንሆን እድሉን ስጪኝ። ካልሆነም ብቻሽን እንድትኖሪ ነው የምፈልገው እንጂ እስክትጃጂ ብቻሽን እንድትኖሪ ነው የምፈልገው። ማንም መሀል እንዲገባ አልፈልግም። የማንም ውሻ ከአንቺ ጋር እንዲሆን አልፈልግም። ልንገርሽ፣ አልከሰክሰዋለሁ ሲልከሰከስ ባገኝ ምላሱና እባክህ ወደዛ እንዳትሞክሩት። አንተም እንዲህ አይነት ነገር ውስጥ እሷ እንደዚህ ስታወራ ማበረታታት ምናምን ማን ስለሆንክ ነው ሚስቴን ከሌላ ወንድ ጋር የምታጣብሰው? ማን ስለሆንክ? በህይወት ብትሞክረው ትልቁን ስህተት የምትሰራው እሱን ነው። ከአንተ ነው የምጀምረው መጨፍጨፍ። ወደዛ ሂድ። እንደዚህ ስትል ማበረታታትም ልክ አይደለም ማለት የለብም። ገባህ? እኔ ልክ አይደለም ማለት የለብም። እሷ ማበረታታት ነው የሚሆነው። ገላሽን አይደለም ወንድ ማለት እንዲህ ህፃን ልጅ ወንድ እንዲነካሽ አልፈልግም። አይደለም የወንድ ዝርያ ማለት ነው። ገባሽ አይደል? ወንድ ድመት እንዳሸትሽ አልፈልግም። አይደለም ሌላ ስሜት ውስጥ አትክተቱ። ተሻለሽ? አንቺ ደግሞ ውስጥ አትሆኝምና በሽታሽን አታስታመኝም እንዴ? የተገዛልሽ ምሪ እንዳጣጣሽ እስቲ ነይ ቁጭ በይ እዚህ ጋር ነይ። ደማነ ሲቶሽ እዛ አዙሩ እንዳይደፋሽ ራሷ እንደመንከባከብ በቃ ጨርሰሻል እኮ አንቺ ማለት አዎ። እንካንተ ለራስህ ልበስ። ምንድነው ታዲያ የምታቀምቀው? ስለዚህ ጉዳይ ምንድነው ማስመሰል ነው? አልገባኝ። ምን ለማለት ፈልገኝ? አስረጅኝ ነው ምንድነው? የምን ማስመሰል ነው? ጉልበቷ እኮ አለ። ምንድነው የምትይው አንቺ? አንቺ አላለም በቃ ይብቃ። በቃ ይብቃ። በቃ ውሸት ማውራት በቃ ይብቃ። እሺ ማለት የምን ውሸት ነው የምታወሪው? አልገባኝም። ምንድነው? ስለምን ውሸት ነው የምታወሪው? ስለምን ውሸት ነው የምታወሪው? ያማታ እንዴ ግቢ ያለዛ አንተ እግዚአብሔር እንደዚህ ተዋረድ ይበል። ምንድነው ደግሞ ውሸት ነው ደግሞ አሻሙሻል እኮ ቁጭ በይ እንጂ ተረጋጋ። ጤነኛ ነሽ? አሞሻል፣ ደም እየፈሰሰሽ አይደል እንዴ? ግቢ ወደው። ጤነኛ ነሽ? አረ ምን ማረመኝ? ጤነኛ ነኝ። እሺ ጤነኛ ነኝ። ሌላ አሟት ይሆናል እንትን ዛሬ ዳኒ እንደተጠጋኝ እኮ አሞሻል። እንደተጠጋኝ ቁጭ በይ እንዳልፈለክት እኔ ምን አደረኩኝ? እኮ እኔ ምን አደረኩኝ? ምንድነው ቆይ ያለች ያለችው? ምን እያልሽ ነው ያለሽው? አልገባኝም። ምን አልገባህማ? አዎ አሞሻል። ጋቢሽን ለብሰሽ ውስጥ ጋር ራስህ ልበስ። እንዳትቀዱት ጋር አምጣ። እኔ በሽተኛ አይደለም። ያወራችሁት ነገር ካለ አው የዋሻችሁን ነገር ካለ ምንድነው ችግሩ? መቼም አሁን ደግሞ ድራማላችን ላይ ሰርታችሁ አብረን አልተኛንም እስካሁን ያወራነው ውሸት ነበር ልትሉ አይደለም አይደል? እሱን አልተኛንም ማለት ተኝተናል ነው። በቃ አይታችሁ አይደል?
አንቺ በሙሉ አፍሽ በድፍረት አትቀደጂ፣ እዚህ አትበጥረቂ። እሺ ፈራድ ምን ነው ውሸቱ? አሞሽ ነበር አይደል? ለምንድን ነው አሁን እንደዚህ ሆንሽ? ምንድን ነው ችግሩ? ወዴት ነው የምሄደው? አልሄድም። እዚሁ ነው የምሆነው። ስህተት አትስሪ። ይኸውልሽ ያልሆነ ነገር አታውሪ። ያልሆነ እውነት ያልሆነ ነገር አታውሪ። አዎ ሲጀመር መርፌ ያለሽ እንሄዳለን ወደ ሆስፒታል። መድኃኒቱ አይምሮሽን ነክቶሽ ነው እንደ ብድ ነው እና ታዲያ ምንድን ነው? አይ ጤነኛ አይደለችም፣ ጤነኛ አይደለችም። የሆነ ነገር ሆናለች። ሂድ ከተባልክ ሂድ። አልሄድም እኔ። ግባ ከትሂድ ግባ ከተባልክ ግባ። በቃ እንዴ ምን ሆነ ነው የሚሄደው? እና አንቺ ወደዚህ ግን እያገባህም በቃ ሂድ ውስጥ ግባ። ዳንያ ምንድን ነው ምንድን ነው እኮ በፊትም ፈርቻለሁ እኮ እኛ ላይ ምንድን ነው? ተይው እሱንና ለኛ ነገር እንትን አስቀምጪ። ተይውና ነገር ምንድን ነው የሆንሽው? አሁን ታመሽ ነበር አይደል? አሁን እንደዚህ ምንድን ነው? አልታመምኩም እኔ ጤነኛ ነኝ እኮ። ምንድን ነው ንገሪኝ እንጂ። ለምን አታወሪም? አንደበት ስራ ያወራል። ይሄ ምላስሽ እየተንቀሳቀሰ እኮ ንገሪና። ምንድን ነው ያደረጋችሁ? አብራችሁ አልተኛችሁም ወይ? ተኝተናል። ስለዚህ እሱ ተኝተናል። ኦኬ በቃ እሺ። ምንድን ነው ታዲያ አዲስ ነገር? ግን አሁን ነይ ግቢ ነይ ግቢ እያልኩሽ እኮ ነው። ምን አባሽ ነው የምትቀደጂው? ግቢ አረፍ። አላስወረድኩም ልጁን አላስወረድኩም። ድራማ ነበር የምትሰሩብን መስሎክ ነበር። ምንድን ነው አላስወረድሽ? ሆስፒታል ሄደን የለን? ኧረ በጭራሽ። አውቃችሁ ነበር ያላችሁ እንደዛ? አይደለም ትናንት ራሷ እንደውም አንተ ነው የዋሽው። አሳምኖኝ ማለት ነው። እሷ ቅርታ እንድትለኝ አስወርጃለሁ ብለሽ አስመስዬ ብሎኝ ይዞኝ ሄደ እንጂ እኔ የመለገደሽው እንትን ማለት ነው ለማልቀስ እና የተማከርነው አንቺ ራሱ የተማከርነው ምንድን ነው? የእውነተኛ ከማስወረድሽ በፊት መጀመሪያ እሷ ይቅርታ ታረግልኝና አታረግልኝ እንደሆነ እናያለን። ከዛ ይቅርታ ካረገችልኝ ግን የእውነተኛ ታስወርጃለሽ ብዬሽ አይደል? ምን ያህል ተባብለናል። እኔ ሲጀምር ማለት ነው አንገቴ ይቆረጣል እንጂ እንደውም ከዚህ በኋላ ማለት ነው ልንገርህ ልጁን አላስወረድኩም። ከዛሬ ቀን ጀምሮ ማለት ነው ትንከባከባኛለህ። ከወለድኩም ልጄን አላባት ማሳደግ አልፈልግም። እሱን ትንከባከባለህ። በቃ አለቅ። እኔ እኮ ባለትዳር እኮ ነኝ። እኔ እኮ ባለትዳር ነኝ እኮ። ምን ሆነሽ ነው ዳኒ? እና እኔ ወንደላጤ ነው ያልኩት። እና ባለትዳር ሆኜ እንዴት ነው ከአንቺ ጋር ምግማማው ነኝ? ጭባ አንቺ ያው ልምታስመስይ የነበረው አንቺ ሰው ምናምን እንባ የወረደው ከሳለች እኮ ዳኒ። እኔ ለቀስኩ ለደስታዬ ለማስመሰል ነው እንጂ እኔ አላስወረድኩም። ለምን እንደማስወረድ ለምን አረጋግጥ ነው የሚያስወርዳለሁ እኮ ለምንድን ተናገር ማለት ነው ያረጋግሽው። ከዛ ደግሞ እዚህ ጋር ስታለቅስ የነበረው ተነጋግረን እንኳንም አላስወረድኩም። በቃ ተዋት፣ በቃ ተዋት፣ በቃ እንደውም ማለት ነው እንኳንም አላስወረድሽው። በቃ ልንገርህ ይሄ እንዲሁ ማጽያት ነው። ስለዚህ እንኳንም አላስወረድሽው። ጎበዝ፣ በቃ አንቺ ማስወረድም የለብሽም። ልጅሽ ማሳደግ አለብሽ። አብራችሁ ሆናችሁ የምትችሉትን ነገር አርጋችሁ አብራችሁ ለማሳደግ ሞክሩ። አንተ ሚስት የምትለውንና ትዳር የምትለውን ነገር ከዚህ ቀን ጀምሮ እንዳታወራ። ትዳርህም ሚስትህም እሷ ናት። እሺ አንቺና እኔ የምናወራው ነገር አለ። ያት ነው የምታወሪው? ምንድን ነው የምታወሪው? የለሽም። እኔ እና እሱ የምንጨርሰው እንጨርሳለን። ዳኒ አንተ እዚህ ጋር አውራው። ለምንድን ነው የምታወራው? አንተ አርፍና አትክፈት። ማይሆን ነገር ምንድን ነው ከእሷ ጋር የምታወሪው? አንተ እየቀለድክብኝ ነበር ማለት ነው እስካሁን። እኔ ወልድ ዳኒ ላስረዳ ምንድን ነው የምታስረዳኝ? አሁን ልጁም ወረደ ተጫወትክብኝ። አላረገችልኝም ግን ሁለት ኪሳራ ከሰርም ማለት ነው አይደል? ልጁም ኖሮ ግን መጀመሪያ ይቅርታ ታረግልኝ አታረግልኝ የሚለውን ነገር አውቀን ተስማምታ ነበር እኮ ወላንሳ ራሱ ለማስወረድ። ይቅርታ ካረገችልና ሰላም የሚፈጠር ከሆነ ችግር የለውም እኔ አስወርዳለሁ ብላ ለምን አትነግረኝም? መጀመሪያ ይሄን እንዳረክ ለምን አትነግረኝም? ግን ሁሉም ነገር በጣም ነው የሚያስጠላው። እግዚአብሔር ምንድን ነው
ሚጣ ወይኔ ወይኔ ና ያዛት እንጂ ምን ትላለህ? ተነሽ በጌታ በኢየሱስ ደፍታብሽ ነው ቂጥሽ ላይ ያዛት። በሱ ጋር ሽንት ቤት ነይ ግቢ እና ታጠቢው። አንቺ ቶሎ ብለሽ ውሃ ድፊበት። ወይኔ ወይኔ ኧረ ፍቅር ጨካኝ ነሽ፣ እግዚአብሔር ጨካኝ ነሽ። ነይ ግቢና ውስጥ ላይ ቾፍቹፊ ውስጥ ላይ በደንብ ድፊበት፣ ታጠቢበት በደንብ። ወይኔ ኧረ ጨካኝ ነሽ። እኔ አይደለሽም እንዴ ሴት ልጅ አይደለሽ? ምን ያህል እንደሚያቃጥል ያውጭ ነው ቂጧ ላይ የምትረጪው። ምን አይነት ባለጌ ነሽ? ቆይ እንደዚህ ይደረጋል? ባለጌው አንተ ገና ራሱ ቆርጥልሃለሁ አንተ። ኧረ የማይባልም ምን ታገኛለሽ? ቂጧን አለበለብሽና ምን ታገኛለሽ? እስቲ ንገሪኝ። የእናንተ በዛ፣ በጣም በዛ። አልበዛም? ይሄ ሚጥሚጣ በጣም ቀላል ነው። በጣም ቀላሉ መንገድ ነው። እረር እኔ ጨጓራ ይደረና በጣም ነው የምታናድጂው። እግዚአብሔር አናዳለሁ። በጣም አላባሽ ቀጭላለሁ በዚህ ጉዳይ ግን ደግሞ በጣም ነው ደስ የሚለኝ። እኔ ደግሞ እንደዚህ ባለ ከሆነ ጉዳዩ እንዴት እንደማቀዘቅዝና አውቃለሁ። ቀዝቃዛውን ውሃ አድርጌ ከውስጥ ምን አይነት ጀዝባ ነች በእናትህ? ወይ አርፎ ይቀመጥ። በረዶን አድርጊበት ቶሎ በይ። አንቺ ነይ ምን ሆነሽ ነው? እሙ ተቃጥላለች እኮ በጣም ነው የሚበርደው፣ በጣም ነው የሚያቃጥለው። አስገባው ነው ና ልጆቼን ተቃጥላለች። ምንድን ነው ማንም አስገባው መልሶ። ኧረ አንቺ ላይ ይደርሳል እንዴ? ዳኒ ራስ አልፈሽ ቁጭ በይ በቃ። ውሃ አትርፊ አንቺ ሰይጣን። አንተ ና አሁንም በረዶ ውስጥ